ማን እንደወከለው አላውቅም። ይሄን ሰው እንግዲህ ኢትዮጵያ ሀገራዊ ምክር መድረክ እየተከናወነ ነው የሚገኘው። ኡስታዝ ጀማል በሽር ሆነ አደረገ ስለሚባለው ጉዳይ ለማጣራት ሙከራ ያው እንደተጠበቀው ሆኖ ትላንት እንደኮራን ሆኖ ዛሬ ልነግራችሁ የመጣሁት ኡስታዝ አህመዲን ጀበል በኡስታዝ ጀማል በሽር ጉዳይ ላይ ሐሳብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ብያለሁ። መቼም እጃችሁ ላይ ስልክ ኖሯችሁ ኢንተርኔትና ሶሻል ሚዲያ ተጠቅማችሁ ኡስታዝ ጀማል በሽር ትላንትና አደረገ ስለተባለው ነገር አልሰማንም አትሉኝም። ካልሰማችሁ ግን ዛሬ ተሰሙታላችሁ ማለት ነው። በእርግጥ ማንም ሰው በዚህ ልክ ወርዶ እሱን እየጠበቀው የለም። ኡስታዝ ጀማል በሽር ዕውቀት የነበረው ሰው ፈትዋ ሲሰጥ የነበረ እጅግ በርካቶቻችን የምናደንቀው የነበረ ሰው ነው። በዚህ ታች ይወርዳል ብሎ የጠበቀው የለም። ነገር ግን ያው በታላላቅ ኡስታዞቻችን በጠንካራ ወንድሞቻችን ጉዳዩ ሳይቀለበስ ወይም ሳይቋጭ አይቀርም። ያደረገው ድርጊት ግን ማንም ያልጠበቀው ነው። ላይክ ሰብስክራይብ እና ሼር ያደርጋችሁ ቪዲዮውን ተከታተሉት። ሙሉውን ልጋብዛችሁ። ማን እንደወከለው አላውቅም። ይሄ ሰው ሁሉ ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይሄንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ። ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ አልከው እንጂ አገር ያውቀዋል። ሰው ላይ ያውቀዋል። ኡስታዝ አንተ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል። ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያረግ እንደገባ ማላቅም። አንደኛ ዜግነትም የለውም። ሁለተኛ ነገር ደግሞ እሱም እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። እንደተጠበቀው ሆኖ ትላንት እንደኮራን ሆኖ ዛሬ ልነግራችሁ የመጣሁት ባለፈው አንድ ሚሊዮን ሰው ሞተ ቢባል እንኳን 120 ሚሊዮን ህዝብ ይቀረናል አልহামዱሊላህ ብሎ የተናገረውን ኡስታዝ ተብዬ በጦርነቱ ጊዜ 1 ሚሊዮን ሰው ሞተ ቢባል እንኳን የቀረው በቂ ነው ብሎ የተናገረው ሰውዬ ብዙ ጊዜ ስናገረውና ስተቸው ብዙ ሙስሊሞች እንደው ከእስልምና ታስወጡኝ ነበር አንተ ካፊር ምናምን እያላችሁ ማለት ነው። አያችሁ አይደለ? ለዚህ ነበር አንድ የተበላሸን ነገር በጣም በከፋ ሁኔታ ከመበላሸቱ በፊት መሎገም ያስፈልጋል፣ ማውገዝ ያስፈልጋል ብዬ ስናገር ነበር። ኡስታዝ ጀማል ነኝ የሚል አቶ ጀማል የሐረር ሰንጋ የሚያክል ሰውዬ ላረፋ የተዘጋጀ ሰንጋ የሚያክልና የሚመስል ሰውዬ ሰሞኑን ሙስሊሞች ላይ እየቆመረ ያለውን ቁማር ሰምታችኋል። ለዚህ ነው አንድ ኡስታዝ ነኝ የሚል አካል ከፖለቲካ ጋር ከተጨመላለቀ ልክ ሊነገረው ይገባል ብዬ ስናገር የነበረው። አስታውሱ፣ ስለ ኡስታዝ ጀማል ቪዲዮ ሰርቼ የሰደባችሁኝ ሰዎች አልተጸጸታችሁም? ተጸጽታችኋል። አሁን ሰውየው ሙስሊሞችንና እስልምናን ሊያስጠቃ የተነሳ ሰው መሆኑን ቀድሜ ተናግሬ በመሰደባችሁ እኔ በመሰደቤ ቅርብ ይለኝም ዛሬ
በአደባባይ የተናገርኩት አይነት ሰው ሆኖ መገኘቱ እና በብዙ ሙስሊሞች የዚህ ሰውዬ መሰሪነት መታወቁ አስደስቶኛል። እውነት ለመናገር አንዳንዴ እቺ ጩጬ አእምሮዬ ራሱ ቀድማ ከናንተ ቀድማ ማሰቧ እገረምባታለሁ። ቀድማ የሆነን ሰው መጥፎ ገጽታ ቀድማ ማወቋ ትገርመኛለች። እቺ ጩጬ ጭንቅላቴ ማለት ነው። አንድ ስቴፕ ከናንተ ቀድም ያለው የሰደባችሁ ሰዎች ታውቃላችሁ። አሁን ቪዲዮን ገብታችሁ ከታች ስለ ኡስታዝ ጀማል ተብዬ ተናግሬ እንዳለ ከኮሜንቶቹ ውስጥ ከ70% በላዩ ሙስሊሞች አክፍራችሁኛል ለዛ ሰውዬ ብላችሁ ዛሬ ሂጃብ ላይ ኒቃብ ላይ ኮሚሽን ምክክር ኮሚሽን ተብሎ በተባለው ቦታ ላይ ሙስሊሞች ላይ የሚያሴረውን ሴራ ያሴራ ያለውን ሰው ለመከላከል እኔን ስታከፍሩኝ ነበር። እኔ በእምነቴ ጠንካራ አይደለሁም፣ ግን እምነቴ ላይ ቁማር የሚጫወትን ሰው ቀድሜ የማወቅ ክህሎቱን አላህ ሰጥቶኛል እና መሰሪነቱን ሴራውን ከማሴሩ በፊት መርዙን ከመርጨቱ በፊት መርዝ ሊረጭ እንደሚችል አስቀድሜ አውቄ በመናገሬ ዛሬ ባደረጋት ሴራ አልተጸጸትኩም። ለምን እንደሚያሴር እንደዚህ አይነት ስራ እንደሚሰራ ቀድሜ አውቄ ስለነበረና ቀድሜ አውቄ አውግዤው ስለነበረ ለሱ አግዛችሁ የሰደባችሁኝ ሙስሊሞች ለአላህ ብያውፉ ብያችኋለሁ። ለሱ ብላችሁ ያከፈራችሁኝ ሙስሊሞች ለአላህ ብያውፉ ብያችኋለሁ። ኡስታዝ አህመዲን ጀበል በኡስታዝ ጀማል በሽር ጉዳይ ላይ ሐሳብ ሰጠም። ኡስታዝ አህመዲን ጀበል በይፋዊ የፌስቡክ ገጹ ባጋራው ሐሳብ የኡስታዝ ጀማል በሽርን ለሀገሩ የሚያደርገውን አስተዋጽኦ እንደሚያደንቅና ክብር እንዳለው ገልጾ ነገር ግን አንዳንድ ጊዜ ከችኩልነትና ከአካሄድ አንጻር የሚሳሳታቸውን ነገሮች በማረም አብሮ መስራት እንደሚገባ አሳስቧል። በሀገራዊ ምክክርና ወቅታዊ ጉዳዮች ዙሪያም የሐሳብ ልዩነት መኖሩ ተፈጥሯዊ ቢሆንም በሱ ላይ እየተደረጉ ያሉ ዘመቻ የሚመስሉ ነገሮች እንዲቆሙ ጥሪ አቅርቧል። በመሆኑም የማህበራዊ ሚዲያ ተጠቃሚዎች ስለሱ የለጠፏቸውን ነገሮች ከገጻቸው ላይ በማንሳት ሀገራዊ ምክክሩ እስኪያበቃ ድረስ ትኩረታቸውን ወደ ዋናዎቹ አጀንዳዎች እንዲመልሱ አሳስቧል። እንግዲህ የኢትዮጵያ ሀገራዊ ምክክር መድረክ እየተከናወነ ነው የሚገኘው። ኡስታዝ ጀማል በሽር ሆነ አደረገ ስለሚባለው ጉዳይ ለማጣራት ሙከራ አድርጌ ነበረ። በተለይ የሙስሊሙን ጥያቄዎች ወደ ውስጥ ይዘው ከገቡ የተወሰኑ ወንድሞች ጋር ትንሽ ዲስከሽን ለማድረግ ሞክሬ ነበረ። የተወሰነ የሳሳቱ መረጃዎችን ወይም ደግሞ ያልተገቡ ትንታኔዎችን እንደሰጠ ጠቆም አድርገውኛል። ከዛ በኋላ ግን የተወሰኑ ወንድሞች ተቆጥተውት ልክ እንዳልሆነ ነግረውት ጉዳዩ ግን የሂጃብ የኒቃብ ጉዳይ አሁንም የሙስሊሞች አጀንዳ ሆኖ እየቀጠለ ይገኛል። አልহামዱሊላህ ረቢል ዓለሚን እዛ ውስጥ ባሉ ወንድሞች አባቶች መቼም አናፍረም ኢንሻአላህ። አጀንዳዎቻችን እስካሁን ከፍ ያሉ እየተደመጡ ተገቢነት ያላቸው የሙስሊሞች ጉዳይ እንደሆኑ ታምኖባቸው ወረፊት ቀጥለዋል። እንግዲህ የተለያዩ መረበሾች እንዳይኖሩ እህት ወንድሞች አጀንዳዎቻችን ውርቅ ተደርገዋል ብሎ እንዳታስቡ በሐቂቃ ትክክለኛ ያገኘሁትን ነው መረጃ የነገርኳችሁ። እዚህ ቦታ ላይ ግን ሳላሳስብ የማላልፈው ትልቁ ጉዳይ ይህ የሀገራዊ ምክክር ጉዳይ የቀልድ ጉዳይ አይደለም። ይህ የሀገራዊ ምክክር ኮሚሽኑ ያዘጋጀ ምክር መድረክ ቀልድ አይደለም። ሙስሊሞች ለዘመናት በተለያዩ ጉዳዮች ሲደርስባቸው የነበሩ ሃይማኖታዊ ጥቃቶች ለአንዴና ለመጨረሻ ጊዜ እንዲያበቁ የተፈጠረ እድል ነው። ለምን ያባቴ ልጅ አይሆንም? ለምን ስጋዬ ወንድሜ እህቴ ለምን አትሆንም? እዚህም አገራዊ ምክር መድረክ ላይ የሚቀልድ ሰው ካለ በኢትዮጵያን ሙስሊሞች ላይ እጣ ፋንታ ላይ ነው የቀለደውና ዋጋ ይከፍላል። ወደዚህ የምንባልበት ጉዳይ አይደለም። ይሄ መንግስት እድሉን አመቻችቷል። መንግስት ጣልቃ ሲገባ እንኳን የኮሚኒቲ የግለሰቦች ሐሳብ እየተደመጠ ነው። ኒቃብን ግን አጣጥሎ ለመሄድ የሚደረግ ጥረት አድርባይነት ነው።
አልহামዱሊላህ እንዳልኳችሁ በወንድሞች ጉዳዩ መስመር እንዲይዝ ተደርጎ ማገባው ጉዳይ ላይ ገብቶ ያወካውንም አካል ተው ተብሎ ትቷል። አሁን ይሄ ጉዳይ እንደ አጀንዳ ይዘነው እያንዳንዱ የተነሱ ጥያቄዎችን አውቀናቸው ለተፈጻሚነታቸው የበኩላችን አስተዋጽኦ ማድረግ መቻል አለብን። ችግሮች ሲነሱ ብቻው ሚዲያውን እንዳጮህ ነው አይደለም መጮህ ያለብን። በየቀኑ ጉዳዩ ምን ደረሰ፣ ማን ጋር ደረሰ፣ እንዴት ደረሰ፣ የሱ ጉዳይ ምን ሆነ፣ እነማን ምን ተወያዩ ሚላውን ነገር ባለን የመረጃ ምንጭ ልንከታተለው ይገባል። ይሄ ቀልድ ጊዜ አይደለም። ወላሂ ወቢላሂ አልከሪም የኛን መውደቅ የሚፈልጉ ሰዎች የተለያዩ አጀንዳዎች ሊሰጡን ይችላሉ። አጀንዳ ግን አንቀበልም። አሁን አጀንዳዎቻችን እዛ ውስጥ እየተነሱ ያሉ ሙስሊሙ በሀገር ግንባታ ሂደት ውስጥ የበኩሉን አስተዋጽኦ ተደርጎ እስከዛሬ ሲገፈፉ የነበሩ መብቶቹ እንዲከበር ባደረገው በሄደበት ልክ ተፈጻሚነት እንዲኖራቸው እጃችን ላይ ባሉ ፕላትፎርሞች ሁሉ ይህንን ጉዳይ አጀንዳ ማድረግ ከኛ ይጠበቃል። አጀንዳ ማድረግ ከኛ ይጠበቃል። ተኝተን ግን አሁን አጀንዳ እንዳደረግነው አይነት ሰው አጀንዳዎቻችንን ሲበጠብጥ ብለን የምንወጣ ከሆነ ዋጋ የለንም። አጀንዳውን እንከታተል። አሁን ግን የሙስሊሞች አጀንዳ በሀገራዊ ምክክር ሂደት ውስጥ በጣም እጅግ በጣም በጥሩ ሁኔታ እየሄደ እስካሁን ይሄ ነው የሚባል ተጨባጭ እንከን ያልገጠመው ሆኖ ያጠፉ ሰዎችን እርስ በርስ እየተመካከሩ አደብ እያስያዙ ያለበት ሂደት ነው ያለው። አጀንዳዎቻችን የወደቀ አይነት ስሜት እንዳይሰማችሁ። ይህም ሰው ፈጠረ የተባለውን ችግር ወይም ደግሞ አላስፈላጊ ንግግሮችን አድርጓል በተባለው ነገር ላይ አስፈላጊውን የሆነ እርምት እንዲያደርግ ተደርጎ በዛ ሂደት እየቀጠለ ነው። እችን መረጃ ላካፍላችሁ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ምናልባት እስከዚህ ቪዲዮ ድረስ የሰማችሁ ካላችሁ እስከ መጨረሻው እስኪ 100ን ቁጥር ጻፉልኝ። 10100 ይሄን ምላችሁ ይሄንን መረጃ እስከ መጨረሻው ማን ነው በታማኝነት መረጃዬን የሚከታተል ብዬ ስለምፈልግ ነው። ሌላኛው እንግዲህ አሁን ምናልባት ማታውቁ ካላችሁ እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ሀገራዊ ምክክር ኮሚሽን አለ። ገብቷችኋል አይደል? ማለት አገር ሁሉም እስከዛሬ ምንድነው ችግራችን፣ ምንድነው የጠባችን መንስኤ፣ ምንድነውስ መፍትሄው የሚለውን ሀገር መመካከር አለባት ተብሎ ከሁሉም ሃይማኖት፣ ከሁሉም ብሔር ብሔረሰብ፣ ከሁሉም ጾታ፣ ከሁሉም ነገር ተደርጎ ያው ወደ 4000 ተሳታፊዎች ባሉበት ሀገር ትመካከር ይዛለች፣ ኢትዮጵያ ትመክር ይዛለች። እዚህ ላይ ኡስታዝ ጀማል በሽር በተለይ በኒቃብ ጉዳይ ኒቃብ መከልከል የለበትም ኒቃብና ሂጃብ ተብሎ ኡስታዞች እያነሱ ባለበት ሰዓት ኡስታዝ ጀማል በሽር ኒቃብና ሂጃብ መልበስ የለባቸውም በሚለው ጉዳይ ነበር ተከራክሮ ያንን እንደውም የሱ ድምጽ አሸናፊነትና ተቀባይነት ካገኘ በኋላ በግድ ነው ጉዳዩ የተቀለበሰው የሚባል መረጃ ተሰምቷል። መጨረሻውን ባናቅም ማለት ነው። እጅግ በጣም ከባድ ውሳኔ ነበር። ሌሎችንም ውሳኔዎች ላይ ያው እሱ ዘመናዊ ነኝ አይነት ሰው ነው ይሰማዋል። ወይም ደግሞ እንጃ ብቻ እንዴት እንደሆነ ወይም ወደዳለሁም የሁሉም አይነት ነው መግባባት መስማም ብቻ እንደዛ ነው። ዞሮ ያማላም የሌላም ሰው መብት ሳነካ የራስህን መብት ማስከበር ደግሞ ግድ ነው። የሌላ ሰው ምንም አይነት መብት መንካት የለብህም፣ የራስህንም ደግሞ መስጠት የለብህም ማለት ነው። ኢንሻአላህ ከውይይቱ በኋላ ከምክክሩ በኋላ መልካም ነገር እንደሚመጣ ተስፋ እናደርጋለን። እዚህ ድረስ ከሰማችሁ ላይክ እንዲሁም ሰብስክራይብ እና ሼር ሳታደርጉ እንዳትወጡ ልላችሁ እወዳለሁ። መልካም ቆይታ ባላችሁበት የዓለማችን የምድራችን ዳርቻ አላህ ይጠብቃችሁ እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙ መረጃዎች አሉ ከበኋላ መለስበታለሁ ማለት ነው። ሰላም አለይኩም።